እዚህ የቴሌግራም ግሩፕ በመገኘታችሁ በጣም እያመሰገንኩኝ ዛሬ የጥምቀት ታላቁ በዓላችን የጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ዋዜማ ላይ ስላለን ስለ ጥምቀትም የተወሰነ ነገር አንስተን እንሄዳለን። ያው ጥምቀት በተለያዩ መጻሕፍት ልዩ ልዩ በሆነ መልክና ልዩ ልዩ በሆኑ ምሳሌዎች የተገለጸ ነው። ያው አብዛኞቹ ባንደርስባቸውም ግን ለበረከት የሆነን ዘንድ የተወሰነ ስለ ጥምቀት አንስተን እንነጋገራለን። መጀመሪያ ጥምቀት ብለን የሆነም ከመጽሐፉ ርዕስ አንስተን ከመናገራችን በፊት ግን ስለ ጥምቀት አይነቶቹ እንዴት ናቸው፣ ስንት አይነት ጥምቀቶች አሉ የሚሉት የተወሰኑ ነጥቦችም አንስተን እንድናይ እፈልጋለሁ። ስለዚህ አጠቃላይ ትርጓሜ ውስጥ መተርጉማነ ሐዲስ ተርጉመዋቸው እና ወደ አንድ ሰብሰብ አድርገዋቸው የምናገኛቸው የጥምቀት አይነቶች ወደ 8 የሚያክሉ የጥምቀት አይነቶች አሉ። ያው በሁለት ከፍለው ደግሞ አማናዊ ጥምቀትና ምሳሌ ብለው የጠሯቸው የጥምቀት አይነቶች አሉ። ትርጓሜው ገብታችሁ ልታገኙት እንደምትችሉ ይሄ ምሳሌ የተባሉ በምሳሌነት ደረጃ የተጠቀሱ የጥምቀት አይነቶች የመጀመሪያው በማየ አይህ መሬት የተጥለቀለቀችበት እንደ የጥምቀት ምሳሌ ተደርጎ ተቆጥሯል። ለዚህም አጥመቃ ለምድር በማየ አይህ የሚለው እንደ ምሳሌ ጥምቀት ሆኖ ይወሰዳል። ሁለተኛው ደግሞ ወለኩሎሙ አበዊነ አጥመቆሙ ሙሴ በደመና ወበባሕር እስራኤላውያን ባህር ተሻግረው ሲወጡ በመሬት ባህር ተከፍሎላቸው ሲወጡ በደመናም ታጅበው ሲወጡ ይህም እንደ የጥምቀት ምሳሌ ተደርጎ ተወስዷል በአባቶቻችን። ሶስተኛው ተጠምቃ እገሪሆሙ ለካህናት የሚለው ደግሞ እንደ ሶስተኛ የጥምቀት ምሳሌ ሆኖ የሚወሰድ ነው። አራተኛውና የመጨረሻው በምሳሌነት የሚጠቀሰው ጥምቀተ ዮሐንስ ነው፣ ዮሐንስን ሲያጠምቀው የነበረ ጥምቀት። እነዚህን ሁሉ ምሳሌ፣ ማብራሪያ፣ ትምህርት፣ መግለጫና ማሳያ የጥምቀት ማሳያዎች ሆነው መድኃኔዓለም ኢየሱስ ክርስቶስ መጥቶ የአማናዊ ጥምቀት ከመመስረቱ በፊት የነበሩ እና የተዘረዘሩ ነገሮች ናቸው። እነዚህን አሁን ላለው ጥምቀት ማብራሪያ የምንጠቀምበት ጥምቀት እንዴት ነው ተብለን ስንጠየቅ በማየ አይህ ከሆነ እያብራራ ነው ያለነው ጥፋት ቢሆንም የጥፋት ውሃ ቢሆንም ዓለም በሙሉ ያዳረሰ ያ ኃጢአት ደግሞ ኃጢአተኞችን አጥፍቶ ከእግዚአብሔር ጋር አካሄዳቸውን አንድ ያደረጉ ሰዎችን ያቀረ ስለሆነ ጥምቀትም መጥቶ ኃጢአተኞች ሳይሆን ኃጢአትን የሚያጠፋ ነውና መስለን ምሳሌ ያው ጎደሎ ነው። ምሳሌ ዘይሐጽጽ ይላሉ አባቶቻችን። መስለን የምናይባቸው ጥምቀትን በትክክል ለመረዳት የሚያግዙን ነገሮች ናቸው እንጂ በራሳቸው ጥምቀት ናቸው ማለት አይደለም። ግን በድንገት መምጣት ያለበት ነገር ስላልነበረ ጥምቀት በእነዚህ ምሳሌዎች ታጅቦ መጥቷል። ታዲያ አማናዊ ምሳሌዎች የሚባሉ እነማን ናቸው ብለን ደግሞ ካል የመጀመሪያው የጥምቀት ይሄ መዝገበ ውሉድ ወይም ደግሞ መዝገበ ውሉድ ፍቁራን ተብላ የምትጠራው ጥምቀት ናት። ያው ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ የምንወለድበት ወንድ በ40 ሴት ደግሞ በ80 ቀኗ የምትወለድበት በኋላ የተማሩና ወደ ክርስትና የሚቀላቀሉ ደግሞ ያው ካመኑበት ጊዜ የሚጠመቁባት ጥምቀት ይሄ መዝገበ ውሉድ ፍቁራን ጥምቀት አማናዊ ትባላለች። አንደኛው። ሌላኛው ደግሞ አንብአ ንስሐም ይባላል። ይሄ ስርዓት ጠብቀን መስቀል ይዘን ካህናት ሰብስበን ቅዳሴ ከፍተን የምናደርገው ጥምቀት በማይደርስባቸው ቦታዎች ግን እግዚአብሔርን የተቀበሉ ከእግዚአብሔር ልጅነትን ለማግኘት ወደ እግዚአብሔር ለመቅረብ የሚፈልጉ ሰዎች በአንብአ ንስሐ ምርር ብለው በማልቀሳቸው ወደ እግዚአብሔር ለመቅረብ የእግዚአብሔር ያላቸውን ፍቅር በእንባቸው ሲገልጹ ልዩ በሆነ ፍቅራቸውን ሲገልጹ ያ እንባ እንደ ጥምቀት ሆኖ ያገለግላል። ይሄ ግን በተአምር የሚመደብ ነው፣ እግዚአብሔር የሚያውቀው ነው። እኛ ዝም ብለን ስላነቀስን ይሄ እንባ ለጥምቀት ይሆነኛል፣ ይሄ ያለቀሰው ገሌ ያለቀሰው የጥምቀት ይሆናል አይሆንም ምንለው አይነት አይደለም። ያኛው ስርዓት ተሰርቷል። በስርዓት መሰረት ሂደን የምናገኘው ነገር ነው የሚሆነው። ይሄ አንብአ ንስሐ ግን ያው ከልቡ ሲያለቅስ ከልቡ ያለቅሳል። ልብ የሚያይ እግዚአብሔር እንደ ጥምቀት ሊያደርግለት ይችላል። የእግዚአብሔር ፈቃድ ሆኖ ማለት ነው እንጂ እንደ ስርዓት ያለቀሰው ሁሉ በእንባው ተጠምቀዋል ብለን ደፍረን የምናገርባቸው አይደሉም። ሌላኛውና ሶስተኛው ደግሞ ደመ ሰማዕት ይባላል።
ያው አምነው እግዚአብሔርን ለመከተል ለእግዚአብሔር ምስክር ለመሆን አምነው ተቀብለው በሰው ፊት ከሚያርዷቸው ፊት ቀርበው አንገታቸው እስከ መስጠት ድረስ የደረሱ ሰዎች ሲኖሩ በውሃ በስርዓት ለመጠመቅ ጊዜ ባያገኙም ያ ደም የሚፈሰው ደም በሰማዕትነትን ሲያርፉ ያ ደም እንደ ጥምቀት ሆኖ ያገለግላል። እንደሱ ሆኖ ያገለገለባቸው በተአምራት በገድላትም ተጽፈው የምናገኛቸው ነገሮች ስላሉ ማለት ነው። ይህም እንዳልኳችሁ ደም ያወጣ ሁሉ ደሙ ጥምቀት ሆኖ ያገለግለዋል ማለት ሳይሆን ከልቡ አምኖ ከልቡ ወደ እግዚአብሔር ቀርቦ እና እግዚአብሔር ደግሞ ያንን አይቶ በተአምር የሚያደርገው ነገር ነው እንጂ እኛ ያየነው ደም ሁሉ ጥምቀት ብለን ይሄ ጥምቀት ነው ይሄ ጥምቀት አይደለም ብለን ምንለየው አይደለም። ሌላው ባህረ እሳት ነው። ወደ እሳት ውስጥ ሲከቷቸው ለምን እግዚአብሔር አመናችሁ ብለው ከእግዚአብሔርን ተለዩ ብለው ሲያሰቃዩአቸው ወደ እሳት ሲጥሏቸው ልክ ቅዱስ ጳውሎስ እንዳለው መኑ ይከለአነ ፍቅሮ ለክርስቶስ፣ የክርስቶስ ፍቅር ማን ይከለክለናል? እሳት ነውን? ሰይፍ ነውን? ረሃብ መጠማት መራብ ነውን? አይከለክለንም እንዳለው ሁሉ እንደሱ ብለው ለገቡት ይሄ ባህረ እሳት ውስጥ ሲከቷቸውም እንደ ጥምቀት ሆኖ ይቆጠርላቸዋል። እነዚህ አማናዊ ጥምቀቶች ናቸው። እኛ በቤተ ክርስቲያን በስርዓት የምናደርገው ግልጽ ሆኖ ደግሞ የሚታየው በስርዓት የሚከናወነው መዝገበ ውሉድ ፍቁራን ሲሆን እነዛ ግን በተአምራት የሚሰጡ ናቸው። ስለዚህ እኛ ስርዓት አስይዘን ያላጠመቅነው ያልደረስንለት በሰማዕትነትም እንበለው በንስሐ አንብዕም እንበለው እሳት ውስጥ በመጣሉም እንበለው ሊጠመቁ እንደሚችሉ ደግሞ ታሳቢ ማድረግ ይኖርብናል። እነዚህ ግን ሁሉ ወደ እግዚአብሔር ከእግዚአብሔርም የሚፈረዱ ከእግዚአብሔርም የሚሰጡ በእግዚአብሔርም የሚዳኙ ነገሮች ናቸው እንጂ በአይናችን አይተን በቅተን ካልሆነ በስተቀር በአይናችን በአይነ ስጋችን አይተን ይሄ ጥምቀት ነው፣ ይሄ ሰማዕትነት ነው፣ ይሄ እንደዚህ ነው፣ ይሄ ለዚህ ነው የሚሆነው የሚለው መወሰን እንደማንችል ደግሞ ግን ግልጽ ሊሆን ይገባል። ስለዚህ ስለ ጥምቀት ስለ 8 አይነታት ጥምቀት ይሄ ካልኩኝ ቀጥዬ የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ስለ ጥምቀት ጠቅለል ያለ ሐሳብ የያዘውን ምዕራፍ እያነበብን የተወሰኑ ቃላቶችን አይተን ያው ከጥምቀቱ የበረከት ተካፋዮች እንድንሆን እፈልጋለሁ። ስለዚህ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ስለ ጥምቀት የሚያወራ ሆኖ እንዲህ ብሎ ነው የሚጀምረው። አሚሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ በፈለገ ዮርዳኖስ። ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት ከዮሐንስ ይጠመቅ ዘንድ መጣ ይለናል። አሁን እዚህ ጋር አባቶቻችን እያንዳንዱ ቃል መተርጉማነ ሐዲስ እየተረጎሙት እያብራሩት ሂደዋል። ነገር ግን ሁሉ አናያቸውም። ለአሁኑ ያለንም ጊዜ ተጠቅመን ይህንን ብናየው ይሻላል ብለን ያሰብኩትን ነገር ብቻ እያየን እንሄዳለን እና አሚሃ ከሚለው ጀምሮ አባቶቻችን ይፈሩታል። አሚሃ የሚለው ያን ጊዜ እያለ ስለሆነ የትኛውን ጊዜ የኛውን ምዕራፍ የኛውን ጽሑፍ ለየት አድርጎ ገለጥ አድርጎ የሚያነብ ሰው ከየት ነው አሚሃ ያን ጊዜ የትኛው ያን ጊዜ ሲባል ያው በዛች ቀን መች ነው የተጀመረው እንዴት ነው የሆነው ያን ጊዜ የተባለው መች ነው ተብሎ ጊዜውና ታሪኩ ከመፈለግ ይልቅ ለሕይወታችን ይጠቅማል የተባሉ በምስጢር ደረጃም ያግዙናል የተባሉ ነገሮች ላይ አትኩረት እንድናደርግ አባቶቻችን ከመፈለግ አንጻር በብዙ ተርጉሟታል። ይህች አሚሃ የምትለዋ ራሱ ማለት ነው ያን ጊዜ የምትለዋ ያን ጊዜ ጌታ 30 በሞላው ዮሐንስ ደግሞ መንፈቅ በተረፈው በቀረው ብሎ ሊፈታ ይችላል። ያን ጊዜ ሰው ሰብስቦ እያስተማረ ባለበት ጊዜ ጌታችን ኢየሱስ ክርስቶስ ወደሱ መጣ ተብሎ ይፈታል። ያን ጊዜ እያለ ብዙ ትርጉሞች ያሉ ነው ይሄ ቃል። ስለዚህ አባቶቻችን እንደዚህ አይነት ትርጓሜ ሲተረጉሙ መረጃ ከመፈለግ ይልቅ ያለችው ነገር ተጠቅሞ በብዙ ተርጉሞ በብዙ መንገድ ወደ እግዚአብሔር እንድንቀርብና ነፍሳችንና መንፈሳዊ ልዕልናችንን ከፍ እንድናደርግ ከማሰብ አንጻር የመጣ ነው። እንቀጥልና መጻ የሚለው ቃል ደግሞ መጣ እየተባለ ያለው ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ። መድኃኔ ዓለም ኢየሱስ ክርስቶስ ማን ነው? እሱ ከሰማየ ሰማያት የወረደው ከቅድስት ድንግል ማርያም የተወረደው እኛ ለማዳን በችደተ እግር መሬት ላይ ሲመላለስ የነበረው ስለ መድኃኔ ዓለም ኢየሱስ ክርስቶስ ነው እያዋራ ያለው። ወዴት ነው የመጣ ካልን ደግሞ በሰውድነት ደረጃ ካየነው ወደ ዮሐንስ ነው እየሄደ ያለ። ለምን ወደ ዮሐንስ? ዮሐንስ እኮ ከሰው ልጆች መሃል ከእናት አባቱ የተወለደ
በሰው ሰውነት መሬት ላይ የነበረ አንድ የመድኃኔዓለም ኢየሱስ ክርስቶስ መንገድ ጠራጊ ነው። ስለዚህ ወደ መንገድ ጠራጊው ወደ የእርሱ ተላላኪ ወደ ሆነው ወደ ዮሐንስ ነው መጣ እያልን ያለው። ይሄ ለምን ሆነ? ጌታ ወደ ባሪያው ይሄዳልን? ባሪያ አይደለም እንዴ ወደ ጌታው መሄድ ያለበት የሚሉ ጥያቄ ያነሱና አባቶቻችን አሁንም ያኛውን ጥያቄ ለመመለስ ሳይሆን ጌታችን ኢየሱስ ክርስቶስ ለኛ ሲል የከፈለው ዋጋና የወረደውን ነገር ለማሳየት ያብራሩታል ጥያቄው። እና የመጀመሪያው መልስ ማለት ትህትና ነው። ሲጀመር ከሰማይ ሰማያት የወረደው እኛን ለማንሳት ወደ ዝቅታ ወደ ትህትና ነው የወረደውና በትህትና ውስጥ ሆኖ የሚያደርጋቸውን እኛ ምንባቸው ነገሮች ለመመስረትም ተጉዞ ሂደዋል ወደ ዮሐንስ ጥምቀትን ለመመስረት። ስለዚህ ለትህትና ነው። ሌላኛው ደግሞ አብነት ለመሆን ነው። አብነት ለመሆን ያን ጊዜ ጌታችን ኢየሱስ ክርስቶስ መጥተህ አጥምቀኝ ብሎት ቢሆን ኑሮ ያው ያሁኑ ነገስታት የምንበላቸው ደና ባለሀብት የምንላቸው ሰዎች መጥታችሁ አጥምቁን ይሉን ነበር። እኛም በየቤታችን ለመጠመቅ እንሞክር ነበር። ግን ሂደን ድህነታችንን እዛ እንድንፈጽም አብነት ለመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሄደዋል። ሌላ የሄደው ወዴት ነው ብለን ደግሞ በቦታ ደግሞ ካየነው ቦታው ወዴት ነበር የሄደው? ወደ ዮርዳኖስ ነው የሄደው። ይሄ ደግሞ ለምን ብለው ይጠይቃሉ። ለምን ብለው የሚጠይቁበት ምክንያት ዝም ብሎ ዮርዳኖስ ሄደ ተብሎ እንደ ዜና የሚነገርለት ዝም ብሎ የሆነ የተራ ሰው ጉዞ አይደለም አይሄደው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እግዚአብሔር ነው፣ ፍጹም ሰው ፍጹም አምላክ ስለሆነ ያ እየሄደ ያለውን ነገር ለምን ሄደ ብሎ ጠይቀ መንፈሳዊ ልዕልናህን ከፍ ማድረግ ላይ አባቶቻችን አጥብቀው አርቅቀው የሰሩበትን ጉዳይ መሆኑ ደግሞ ለመጠቆም ፈልጋለሁ። እና አባቶቻችን ለምንድን ነው የሄደ ሲሉ አብዛኞቹ እንደዚህ አይነት ጥያቄዎች ሲመለሱ ሃይማኖታዊ ጉዳዮች ዝም ብሎ በድንገት እንደ ውሃ ፈሳሽ እንደ እንግዳ ደራሽ የመጡ ስላልሆነ ያው በትንቢት በምሳሌ ብለው ይመልሳል። ትንቢቱ ለመፈጸም ምሳሌውም ለመፈጸም እንላለን ማለት ነው። ስለ ዮርዳኖስ የተነገረ ትንቢት አለ ወይ? አዎ የተነገራለ። ጥምቀትን የሚያክል ትንቢት ካልተነገረለት ታዲያ የትኛውን ነው ሊነገርለት የሚችለው? ስለዚህ በትንቢት ደረጃ ባህርን የርኤት ወጎየት ተብሎ አስቀድሞ ይሄ ብቻ ሳይሆን ብዙ ተነግሮለታል። ርዩ ከማያት ፈርሁ ቀላያት ተብሎ አስቀድሞ ብዙ ትንቢት ሲነገርለት የቆየ ነው ዮርዳኖስ። ስለዚህ ትንቢቱ ለመፈጸም ወደሱ መጣ። አስቀድሞ የሚፈጸመውን ድህነት በትንቢት እያስነገረና እያስተረጎመ ሰዎችን ሁሉ ወደሱ እንዲያቃኑ የሰው ልጅ ሁሉ አቅጣጫውን ወደ ክርስቶስ መወለድ ከዛ ተወልዶ ደግሞ ወደሚያደርጋቸውን ነገር ለማድረግ ብዙ ትንቢቶች ተነግረዋል። መጽሐፍ በሙሉ የያዘው እሱ ስለሆነ በተለይ ብሉይ ኪዳን ሂደን ስናይ ማለት ነው። ሌላኛውን ምሳሌው ለመፈጸም ነው። ምሳሌ ለመፈጸም ምንድነው? ዮርዳኖስ ነቁ ከላይ አንድ ሆኖ ለሁለት ይከፈልና መልሶ አንድ ነው የሚሆነው። ከመጀመሪያ ከላይ አንድ ነቅ መኖሩ ሁላችን የአዳም ዘር መሆናችን የአንድ ሰው የአንድ አዳም ዘር መሆናችን ያመለክታል። ከዛ በኋላ ለሁለት መከፈሉ ደግሞ ያው አህዛብ በቁልፈት ህዝብ የሚባሉት ደግሞ በግርዛት ለሁለት ተከፍለዋል። የእግዚአብሔር ተብለውና ከዛ ደግሞ አህዛብ ተብለው የተጠሩ ነበሩ። ህዝብና አህዛብ ተብለው ለሁለት ተከፍለዋል። ስለዚህ ለሁለት መከፈሉ እንደዛ መከፈላችን ነው። አንድ ደግሞ መልሶ መሆኑ እዛ አንድ የሆነበት ዮርዳኖስ አንድ የሆነበት ቦታ ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቁ አንድ ማድረጉን ነው። እኛ አህዛብም ይሁኑ ህዝብም ይሁኑ አንድ አድርጓቸዋል። ሲጀመር ዘሩ የማቴዎስ ወንጌል ምዕራፍ 1 ስናነብ ከአህዛብም ከህዝብም ከእስራኤላውያንም ከዛም ዘሩ በዛ መልክ ነው የመጣው። ለምን? አንድ ለማድረግ የመጣ ስለሆነ ደግሞ መጥቶ አሁን ሁላችንን እንድንድን ነው። አንተ ህዝብ ነበርክና አንተ እስራኤላዊ ነበርክና እንዲህ የሆነ ፕሪቪሌጅ አለህ አላለም። አንተ ደግሞ ከአህዛብ ነበርክና እንዲህ ነህ ብሎ ባለፈው ታሪኩ ሊወቅስ ሊተችት ወይም ደግሞ ከእግዚአብሔር ሊያርቅ አላደረገም። ታዲያ ወደ አንድ አመጣን ማለት ነው። ከዛ ከመድኃኔዓለም ኢየሱስ ክርስቶስ ከመጣ በኋላ ደግሞ ግን ለሁለት ይከፈላል ማለት ነው። ያመኑ ያላመኑ፣ ኃጥአን ጻድቃን ተብለን ደግሞ እንከፈላለን። አሁን ይሄ ኃጥእ መሆን ጻድቅ መሆን እንደ መጀመሪያው አመጣጥ ሳይሆን በዘር በሐረጋችን ሳይሆን ክርስቶስን በመቀበል ባለመቀበል፣ በማመን ባለማመን፣ ቃሉን በመመስከር ባለመመስከር እንትን ይላል ማለት ነው። ስለዚህ ይህ ምሳሌ ነው እያስገባል። ከቦታው ጀምሮ ምሳሌ የተሰጠው አሁን ቦታው እንደዚህ አይነት መልክዓ ምድር ያለው የተለየ ነገር ሆኖ ሳይሆን እዛው ክርስቶስ በፈጸመበት ጥምቀት በፈጸመበት የድህነታችንን በር በፈጸመበት ቦታ ላይ የተመስጦ ስራ እንድንሰራ ነው። ወደ እግዚአብሔር እንድንቀርብ ነው።
ሌላ ምሳሌው በዚህ ያበቃ አይደለም። አብርሃም አባታችንም ይሄ 5ቱ ነገደ ሶዶም ረድቶ 4ቱ ደግሞ የኮሎዶ ጎመር ነገስታትን አሸንፎ ድል ነስቶ በተመለሰ ጊዜ እግዚአብሔርን ያኔ ጥያቄ ጠይቆ ነበረ። ታይቶት ጠይቆ ነበረ። የጠየቀው ጥያቄ ደግሞ በመዋዕሌኑ ትፌኑ ቃልከ ወሚመ ታርኤኒሁ ቸሃለተ፣ በጊዜ ያቺ ቀን ታሳየኛለህ ወይስ አታሳየኝም የሚል ጥያቄ ጠይቆት ነበር። ቃልህን በዚህ ጊዜ ትልካለህ ወይ ብሎ ነበር። ይህንን ጥያቄ ሲጠይቅ አሁን አላሳይህም፣ ሂድና ዮርዳኖስን ተሻገር፣ ዮርዳኖስ ከተሻገርክ በኋላ እንዲህ ታገኛለህ ብሎ ተሻግሮ መልከጼዴቅን አግኝቶታል። መልከጼዴቅ ደግሞ ጽዋዐ ኮቴት ህብስተ በረከት ይዞ ቆይቶ ሰጥቶታል። ስለዚህ መልከጼዴቅ የካህናት ምሳሌ ነው። አብርሃም ደግሞ ምዕመናን ምሳሌ ነው። ዮርዳኖስ ደግሞ የጥምቀት ምሳሌ ነው። ጥምቀትን ተሻግረን የክርስቶስ ስጋውን ወደሙን እንወስዳለን ማለት ነው። ለኛ ተብሎ የተቆረሰ ለኛ ብሎ የተፈተተ ስጋው የተቆረሰ ስጋው የፈሰሰ ደግሞ እንወስዳለን። ይሄ ደግሞ ምሳሌ ሆኖ ቀርበዋል። አሁን ያን ጊዜ እንደሱ እየተደረገ ያለ ለነሱ ኢምንት ሊሆን ይችላል። በኋላ ለሚፈጽመው ነገረ ድህነት ግን በጣም ቅባት ነውና አባቶቻችን ይህንን ታሪክ ሰብስቦ በዚህ ነው የሚመሰለው ብለው እኛ ስጋ ወደሙን በምን መልኩ ማጀብ እንዳለብን ከየት ወዴት መሄድ እንዳለብን ለማብራራት ተጠቅሞበታል። ብዙ ምሳሌዎች አሉ። ኢዮብም እዛ ሄዶ ታጥበዋል። ዮርዳኖስ ታጥቦ ከህማሙ ነጽቷል፣ ድኗል። እኛ ደግሞ በጥምቀት ተጠምቀን ከኃጢአት ህማም እና መሰረታዊ ህማም የነፍስ ህመም ከሆነ ከዚህኛውን ከኃጢአት እንድናለን። ኤልያስም እንደሱ ባህሩን ተሻግሮ ወደ ሰማይ አድርጓል። እኛም ጥምቀት ተሻግረን ወደ እግዚአብሔር ልጅነት እናደርጋለን። ከሰውና ከደምና ከስጋ ብቻ የተወለድን አንሆንም። እግዚአብሔር አባቴ ብለን የመጥራት ማዕረግን እናገኛለን። እስራኤላውያንም እንዲሁ ባህሩ ተሻግረዋል። ያ ባህር ከተሻገሩ በኋላ ምድረ ርስት ወርሰዋል። እኛም ጥምቀትን ከተሻገርን በኋላ ርስት መንግስተ ሰማያት እንወርሳለን። የኤልሳዕም እንደሱ ኤልሳ ተማሪዎቹ ሂደው ጸበነ ማሂደር ብለው ማደሪያ ጠበበን ብለው እንጨት ለመቁረጥ ሲሄዱ ምሳርን ጥለው ወደ ባህር ጠልቆ ነበርና ሂደው ሲጠይቁት ይሄም ድሮም የተውሶ ነው እንዲህም አጠፋ ነው ምናምን ሲሉት ያ ሂዶ አመሳቅሎ እንጨት ቅርፊት አድርጎ እዛ ሲያደርጉ ቅርፊቱ ጠልቆ ያ ምሳር ደግሞ ወጥቷል ወደ ላይ። ስለዚህ ያኛውን መድኃኔዓለም ኢየሱስ ክርስቶስ የልዕልናው ልዑለ ባህሪው እግዚአብሔር ዝቅ ብሎ እኛን ከፍ እንዳደረገን ነው። ያ ከፍ ያደረገበት አንዱ የእግዚአብሔር ልጅነት እንድናገኝ ያደረገበት ነው። እሱ ደግሞ ጥምቀት ነው። በዛ ነው ከፍ ያደረገና ኤልሳ ያደረገው ኢቨንቶቹ ድርጊቶቹን በሙሉ ለድህነታችን አሁን ላለው ነገረ ድህነት እንዲተሳሰር አድርጎ አባቶቻችን መተርጉማነ ሐዲስ ተርጉመውታል፣ አብራርተውታል። ስለዚህ ምስጋናም ለነሱ ይሁን። ይህንን እንድንማር የፈቀደልን አባታችን እግዚአብሔርም የተከበረና የተመሰገነ ይሁን ማለት ፈልጋለሁ። ሌላኛው ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ ሲጠመቅስ ለመጠመቅ ሄዳን ለምንድነው በሚለው ጥያቄ ውስጥ ምክንያት አለው ወይ? አሁን ጥምቀቱ መጀመሪያ አስፈልጎት አይደለም ለሱ የሚጠመቀው። ስለሆነም ሊቃውንቱ አኮ ፈቂዶ ለተጠምቆ አላ ከመ የሀበነ ሱታፌ ንጽሕ ከንጽህና ከልዕልና ጋር ሊያሳትፈን ነው እንጂ እሱ መጠመቅ አስፈልጎት አይደለም ይላል። ወይም ደግሞ የሆነ የሚያገኘው በረከት ወይም ጸጋ ኑሮ አይደለም። እንደሱም አለመሆኑ አሁንም ሊቃውንቶቹ ሲነግሩን አኮ ዘረከበ ጸጋ በተጠምቆቱ አላ ከመ ያብርህ መካናተ ወየሐይል ማያተ ለልሃለውም ይጠመቁ። ጸጋ ለማግኘት አይደለም የተጠመቀው። በመጠመቁ የሚያገኘው ነገር ኑሮ አይደለም። ቦታዎች ሁሉ ብሩህ እንዲያደርጋቸውና ብርሃን እንዲታይ ነው። ውሃዎቹ ደግሞ ከእግዚአብሔር እንድንወለድባቸው ግልወት እንዲሰጣቸው ነው፣ ኃይል እንዲሰጣቸው ነው። ይህ ሁሉ የሚያደርገው ደግሞ ለውሃዎቹም ብሎ አይደለም፣ ቦታዎቹንም ለማብራትም ብሎ አይደለም። ታዲያ ለእለ ሀለውም ይጠመቁ ውስጥ በውስጥ መጠመቅ ስላላቸው ሰዎች ብሎ ያደረገው ነው ብለው ሊቃውንት ይነግሩናል። ይህ ሁሉ ይሁንና ትንቢቱን ቢነገር ምሳሌውን ቢመሰል ዮርዳኖስ ይዞ ሲጠመቅ ደግሞ ምንድነው የነበረው ብለን ደግሞ እንጠይቃለን። ይህንን ጥያቄ ስንጠይቅ አባቶቻችን ታሪክ ይነግሩናል። ያኛውን ታሪክ ምንድነው? ወደ አዳም ተመልሶ አዳም የነበረበትን ሁኔታ አዳም ከወደቀ በኋላ ብርሃን ለማግኘት ከወደቀበት ለመነሳት ያላደረገው ጥረት፣ ያልተመኘው ሙኘት፣ ያልጸለየውም ጸሎት አልነበረም።
ነገር ግን የሳተውን ነገር ትልቅ ስለሆነ በቀላሉ መነሳት አልቻለም። በዛን ጊዜ ግን ዲያብሎስ እየተገለጠ የውሸት ብርሃን እያሳየ እየደበደበም ተስፋ እንዲቆርጥ እያደረገው ነበረ። በዚህ ጊዜ ከዕለታት በአንድ ቀን ዲያብሎስ የውሸት ብርሃን አሳየና አንተ ባሪያዬ እንደሆንክ ከፈረምክልኝ ይህንን ብርሃን እሰጥሃለሁ ይለዋል ይላሉ። ከዛ በኋላ ትንሽ ብርሃን የውሸት ብርሃን እያሳየ ነው እንደዛ እያለው ያለ ይሄ ብርሃን የምትሰጠኝ ከሆነ እሺ ፈርምልሃለሁ ወይም ደግሞ ጽፍልሃለሁ ያንተ ባሪያም ሆናለሁ ሲለው አምጥቶ እብነ ሩካም ሰጥቶታል። በዛን ጊዜም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በሁለት እብነ ሩካም እንዲጽፉ ያደርጋቸዋል። ከጻፉ በኋላ ያው ብርሃኑ የውሸት ስለሆነ ሊሰጣቸው አይችልም፣ ደብድቧቸዋል። ግን ደግሞ በዛን ጊዜ የተጻፉ ሁለት እብነ ሩካም ላይ የተጻፉ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚሉ አንዱ ደግሞ በዮርዳኖስ ውስጥ መቀበራቸው በታሪክ ውስጥ ያወሳል። አሁን ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ወደ ዮርዳኖስ የሄደው ያኛውን የዕዳችን ደብዳቤያችንን ሊያጠፋ ነውና በኪደተ እግር ባህሩ ላይ ሲሄድ በሰውነቱ ተረግጦ በአምላክነቱ ደግሞ አቅልጦ ዕዳችን ደምስሶልናል ይላሉ አባቶቻችን። አሁን አንዳንድ ሰው ይሄ አንድምታ ሲያዩ ይሄ ውሸት ነው፣ ይሄ ፈጠራ ነው፣ ይሄ ታሪክ ነው፣ እንደሱ ሊሆን አይችልም ከራሳቸው ግምት ተነስተው የሆነ ነገር ሊሉ ይችላል። አሁን አይ ነው እውነት ነው ብሎ ከመከራከሩ ይልቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የዕዳ ደብዳቤያችን ለመቅደድ መጥቷል ወይ? አዎ መጥቷል። ከዛ እንዴት እንደቀደደው የፈለኩ ያህል ታሪክ፣ የፈለኩ ያህል ምሳሌ፣ የፈለኩ ያህል አገላለጥ ብጠቀም ትክክል ነኝ ማለት ነው። አገላለጥም ብዬ ባስበው ራሱ ምክንያቱ እነዚህን ሰዎች ለመመለስ አይነበረ ብዬ የሆነ ገሌ ምስክር አለ ብዬ የሆነ ሰው ልጠራ አልችልም። ስለዚህ አንድምታ ላይ የሚገቡ ነገሮች በሙሉ ያኛውን የተገለጠውን ነገር በመንፈሳዊ ልዕልና እንድናየውና በተለያየ አንግል ሆነን እንድናየው ከማሰብ አንጻር እንጂ ታሪክን ፕሩፍ ከማድረግ አንጻር የሆነ ነገር ከማድረግ አይደለም። ስለዚህ በኪደተ እግር በዮርዳኖስ ላይ በሰውነት ተረግጦ በአምላክነቱ ደግሞ አቅልጦ የዕዳ ደብዳቤያችንን ደምስሶልናል፣ አጥፍቶልናል። ውዳሴ ማርያም የምንጸልየውም ጸሎቱም እሱ ነው። ወሰጠጠ መጽሐፈ ዕዳሆሙ ቀደደላቸው። አሁን የሚቀደድ ኑሮ አይደለም። ያን ጊዜ ጽሑፍ እኮ ላይኖር ይችላል። አሁን ጻፈ ሲባል ማመናቸው መቀበላቸው ብርሃን ከመፈለጋቸው የተነሳ ከሰይጣን ጋር እንኳን ቢሆን ለመስማማት ማሰባቸውን የሚገልጽ ነውና አንዳንድ ጊዜ ዝም ብሎ እንደ ታሪክ እንደ መረጃ አድርገን የአንድምታ ጽሑፎችን መውሰድ ወዳልሆነ መንገድ ሊወስደን ይችላል። በዋናነት የደብዳቤያችን ዕዳ ቀደደ የሚለው እናድርግና ትርፍ ጊዜ ደግሞ ካለን በኋላ ታሪኩ ማጣራትም ሆነ ማጥናትም የሚቻል ይሆናል ነው። ድሮ ግን አባቶቻችን ከመንፈሳዊ ድህነት ጋር ያይዘው ነው እንጂ መረጃ ከማግኘት አንጻር ስራገኙም እኛ መካፈል ስላለባቸው ብቻ የተናገሯቸው ነገሮች እንዳልሆኑ ደግሞ አጥብቀን ልንረዳ አጥብቀን ደግሞ ልናስተውል ይገባል። ማስተዋሉም ይስጠን ማለት ፈልጋለሁ። ከዛ በኋላ ታሪኩ ሲቀጥል የዮርዳኖስን ይህን ሁሉ ካልን በኋላ እንዲህ ይለናል መጽሐፉ ወዮሐንስሰ አበዮ እንዘ ይብል አነ እፈቅድ እምኀቤከ እጠመቅ ወአንተኑ ትመጽእ ኀቤ። ከዛ ቅድም እንዳልነው ጌታችን ኢየሱስ ክርስቶስ ጌታ ሆኖ ወደ ባሪያው ወደ ዮሐንስ እሱ ጌታ መምህር ሁሉ ሆኖ ወደ መንገድ ጠራጊው መንገድም እንዲጠርቅ በትንቢት ወደ ተነገረለት ወደ ዮሐንስ መሄዱን ዮሐንስ በራሱ እንዲህ ብሎ ገልጦታል። እኔ ነኝ እንጂ ወደ አንተ መጥቼ መጠመቅ ያለብኝ አንተ ነህን? አንተ ወደ እኔ መምጣት ይገባሃልን? መምጣት እኮ አይገባህም በሚል በተለየ ትህትና ይገልጸዋል። እውነት ነው፣ ግን ደግሞ ትህትና መሆኑ ደግሞ ግን አንክደውም። ይሄ ነገር አሁን እውነት ተናግረን ትህትና መናገር ያቃተን ሰዎች ነን ያለነው። ትህትና ለፐርፎርማንስ ብቻ እያደረግን ያለን ሰዎች ነው ያለነው። እውነት አፈር ነኝ ካልኩ ካፈር ነው የተፈጠርኩ፣ ትክክል ነው። ስለዚህ እኔ መጥቼ መጠመቅ አለብኝ ካለም ትክክል ነው። ነገር ግን ጌታ ወደሱ ሲሄድ የገለጠበት መንገድ አለ። አሁን እንደዚህ አለ። አሁን ጌታ ወደ ዮሐንስ እየሄደ ያለ ለመጠመቅ ነው። ዮሐንስ ደግሞ እያለ ያለ እኔ ነኝ ወደ አንተ መጥቼ መጠመቅ ያለብኝ ነው እያለ ያለ።
ይህ ትህትና ዮሐንስ ከየት አመጣው? መጀመሪያ ጥያቄው ላይ የሆነ ነገር ብለን እንዳልፈልጋለሁ። ጌታችን ኢየሱስ ክርስቶስ ከሰዎች ጋር ቀርቦ የሚያደርገው ንግግር የተለያዩ መልሶች አግኝቷል። ከነሱ አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ እሰቀላለሁ፣ እንዲህ ሆናለሁ፣ እያዛለሁ፣ እሰቃያለሁ፣ እንዲህ ብዬ ደግሞ በሶስተኛው ቀን እነሳለሁ ብሎ በሚናገርበት ጊዜ ከሐዋርያት አንዱ ቅዱስ ጴጥሮስ ምን ብሎት ነበር? አትሰቀልም፣ ሐሰለከ መሰቀል የለብህም ብሎ ነበር። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድ አንተ ሰይጣን ሁር እምድኅሬ፣ ከኔ ራቅ፣ የሰው ሐሳብ ነው የምታስበው እና ከኔ ራቅ ብሎት ነበር። አሁን እዚህ ጋር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሲሄድ ዮሐንስም እኔ ነኝ መጥቼ ካንተ ጋር ልጠመቅ የሚገባኝ እንጂ አንተ ልትመጣ አይገባህም ሲለው መድኃኔዓለም ኢየሱስ ክርስቶስ ሊመልስለት የሚችል መልስ ምን ሊሆን ይችላል ብለን የመለሰውን ከማየታችን በፊት ሊሰድበው ነው ሊገስጸው ነው ወይስ እሺ ብሎ የሚቀበለው ነገር ነው? መጀመሪያው ጥያቄውን መሰረታዊነት ማየት ይኖርብናል። እያለ ያለው ምንድነው? እኔ ወደ አንተ መምጣት ነው የሚገባኝ፣ መጥቼም መጠመቅ ነው የሚገባኝ ነው እያለ ያለ። ይሄ ደግሞ ትክክል ነው። ጥምቀት መኖር የለበትም እያለ አይደለም። መሰቀል የለብህም ሲል ቅዱስ ጴጥሮስ አይ መሞት የሚባልማ የለም እዚህ ነው። ልክ በደብረ ታቦር ወጥቶ ንግበር ማደሪያ እናድርግ እዚህ ጋር አሃደ ለሙሴ አንዱ ለሙሴ አንዱ ለኤልያስ አንዱ እንዲህ እናድርግ እንዳለው አይነት ንግግር መሰቀል የለብህም ማለት ሞት የሚባል መኖር የለበትም እያለ ነው። ስለዚህ ያኛውን የምንድንበትን ነገር ለማስቀረት ነው። ዮሐንስ ግን እዚህ ጋር እያለ ያለው ጥምቀት የሚባል መቅረት የለበትም አይደለም ይላል። አንተ ሳይሆን መጠመቅ ያለብን እኔ መጠመቅ ያለብን። ትክክል ነው። ይሄ ደግሞ ጌታችን የእግዚአብሔር ልጅ ለመሆን ለመባል አይደለም የሚጠመቀው፣ ምክንያቱም የሕያው የእግዚአብሔር ልጅ ነው። እኛ የእግዚአብሔር ልጅ ከምንሆነው በተለየ መልኩ ልጅ ስለሆነ፣ ስለዚህ ትክክል ነው። ሁለተኛ፣ ስለዚህ ጥምቀት ይቅር እያለ አይደለም ማለት ነው። እዚህ ጋር እንድትረዱልኝ የሚፈልገው ሁለተኛ ደግሞ እኔ ወደ አንተ ነው መምጣት ያለብኝ። ስለዚህ እሱ ነው ወደሱ መሄድ ያለበት። ቅድም እንዳየናቸው ጥቅሶቹ ጌታ ከጥምቀት የሚፈልገው ነገር ኑሮ አይደለም፣ ጌታ የሚያገኘውን ጸጋ የሆነ ነገር ኑሮ ስላልሆነ ጥያቄው ትክክል ነው ነው። ይህኛውን ከትህትና የመነጨ ነው። ይህ ትህትና ከየት አመጣው ካልን ደግሞ ያው ዮሐንስ የመጣበት መንገድ በአይሁድ ተምሮ የምግባኤ ቤት ውሎ አድሮ አይደለም። በበረሃ የመጣ ነው። መገለጥም ያለበት ነው። በመገለጥ መንገድ እያስተማረም የመጣ ነው። ይሄ መገለጦች ደግሞ ከማህፀን ጀምሮ ማመስገን የጀመረ ነው። በማህፀን ወአንፈራጸ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ቤት ወደ እናቱ ቤት እሱ የ6 ወር ጽንስ እያለ በሄደችበት ጊዜ ወአንፈራጸ ጓሉ ሰማይ በማህፀን ላይ የዘለለ ነው። በዛን ጊዜ ሲዘል እሱ የመዝለሉ እንዳለ ሆኖ ግን ኤልሳቤጥ በዛን ጊዜ ምንቱኑ አነ ትምጽእ ሀቤ እሙ ለእግዚእ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድነኝ ብላለች። ፍጹም የሆነ ትህትና ከእናቱ የወረሰው ነው። እሱ ደግሞ ምን እያለ ነው? እኔ ነኝ እንጂ ወደ አንተ መምጣት ያለብኝ አንተ ነህ እንዴ ወደ እኔ መምጣት የምትመጣው? እኔ ነኝ ወደ አንተ መምጣት የሚገባኝ እያለ ነው። ግን የሆነ ይሁንና ለዚህኛውን ትህትና የተሞላውን ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመልስ እንዲህ ነው የሚለው ወአይሳ እግዚእ ኢየሱስ ወይቤሎ ህድግ ምዕረሰ እስመ ከመዝ ተድላ ለነ ወይደልወነ ከመ ንፈጽም ኩሎ ጽድቀ። መለሰና ምን አለው? አንድ ጊዜ ተው፣ ደስታችን እንደዚህ ነው፣ እውነትን ሁሉ እንፈጽም ዘንድ ይገባናል አለው ይላል። አሁንም መተርጉማነ ሐዲስ ይሄኛውን ጥቅስ ይሄኛውን ነገር ሲያብራሩት በልዩ መልኩ እኛ ወደ መንፈሳዊ ልዕልና ትክክለኛ የሆነ ምልአት ያለው መንፈሳዊን አረዳድ እንዲኖረን አድርገው ነው የፈቱት። ስለዚህ መጀመሪያ በብዙ ቁጥር ነው ተወኝ እያለ አይደለም። ተወኝ እያለ አይደለም። ደስታዬ እንደዚህ ነው፣ ፍላጎቴ እንደዚህ ነው ብሎ በነጠላ ቁጥር እያነሳ አይደለም። ታዲያ ምንድነው ያለ? ከመዝ ተድላለነ እስመ ከመዝ ተድላለነ ደስታችን እንደዚህ ነው አለ። አብዝቶ ተናገረ። አሁን አብዝቶ የተናገረው መጀመሪያ ምንድነው ብሎ መተርጉማን ሐዲስ የተረጉሙ ራሱ ከዮሐንስ ጋር አስገብቶ ነው። ከዮሐንስ ጋር አስገብቶ ቆጥሮ እኔ እናንተ ዮሐንስ ደስታችን እንደዚህ ነው እያለ እየመለሰለት ነው። ስለዚህ ትንቢቱን አስቀድሞ የተነገረ አንተ የጌታውን አጥማቂ
እኔ ደግሞ በባሪያውን የተጠመቀ ተብሎ ትሕትና፣ አንተ ደግሞ ጌታውን ያጠመቀ ተብሎ ልዕልና፣ የሰው ልዕልና እግዚአብሔር ዝቅ ብሎ ሰዎችን ከፍ አደረገ የሚለውን ትንቢት ይፈጸም ዘንድ ተወን፣ ዝም ብለህ እና ሁለታችን እንዲህ እናድርገው ብሎ ዮሐንስ አስገብቶ ነው አሉ። ከዛ ሁለተኛው ሲተረጉሙ ደግሞ ምእመናን ከራሱ ጋር አድርጎ ነው። ምእመናን ከራሱ ጋር አስገብቶ ሲናገር ሰው የሆንኩት ፍጹም ሰው የሆንኩት በሰው ቦታ የገባሁት ከሰዎች ጋር ልቆጠር ነው ብሎ ሰዎችን ከራሱ አስገብቶ እኛ ምእመናን ደስታችን እንደዚህ ነው፣ መጠመቅ ነው፣ ከእግዚአብሔር መወለድ ነው ፍላጎታችን፣ ተው ዝም ብለህ ከእግዚአብሔር እንወለድ ብሎ የሰዎችን ቦታ ተክቶ እዛ ሰዎችን ምእመናንን ከእርሱ ጋር የሚጠመቁትን በኋላ እግዚአብሔር ልጅ የሚሆኑትን አስገብቶ የተናገረው ንግግር ነው ብለው ደግሞ በሁለተኛ ደረጃ ይተረጉሙታል። ምስጢረ ተሰብኦን ጽድቁ ነው ይሄ ተሰብኦ ስጋዌን እንደዚህ ነው ሰው የሆንኩት በሰው ቦታ ገብቼ በር ከፍቼ ከበስተጀርባ አስከትዬ ወደ እግዚአብሔር ልጅነት ልወስዳችሁ ነው ከኔ ከእግዚአብሔር አንድ ላደርጋችሁ ነው የመጣውና ወይደልወነ ከመንፈጽም ኩሎ ጽድቀ ጽድቅ ይሄን ሁሉ እንድንፈጽም ይገባናልና ተው እያለው ነው ከምእመናን አስገብቶ። ሶስተኛውና ትልቁ ነገር ደግሞ ራሱ ከአብ እና ከመንፈስ ቅዱስ አስገብቶ ነው። ስለዚህ ይሄ በማህፀን ላይ የተጀመረው ጽንስ የአብ ፈቃድ ሆኖ የእግዚአብሔር ወልድ ሰው መሆን የአብ ፈቃድ ነውና በመንፈስ ቅዱስ ታጅባ ናትና በመንፈስ ቅዱስ ተከባ ናትና ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ የጸነሰችው ስጋም የሆነው በዚህ መልኩ ነውና እኔ ወልድ አብ እና መንፈስ አብ አባቴ መንፈስ ቅዱስን ጭምር ሶስታችን ሆነን ይሄ ነው ደስታችን እንድናደርገው የመረጥነው ነው እና ተው ዝም ብለህ ወይደልወነ ከመንፈጽም ኩሎ ጽድቀ ጽድቅን ሁሉ እንፈጽም ይገባናል። የተነገረውም ትንቢት ያለውም ነገር ሰው ልጅን ለማዳን የሄድነውን ለመሄድን የመረጥነውን መንገድ ይፈጸም ዘንድ አግባብ ነው። ስለዚህ ምን እናድርግ? እንፈጽም ዘንድ ፈቃዳችን ነው። እኔ ሰው ሆኛለሁ፣ አብም ፈቃዱ ነው፣ መንፈስ ቅዱስም ፈቃዱ ነው፣ በእግዚአብሔር ፈቃድ ነው እየሆነ ያለውና ተወን እንፈጽም ሲል ነው ብሎ ደግሞ ራሱ ከአብ ከመንፈስ ቅዱስ አስገብቶ እኛ እንዲህ ልንል ይገባናል፣ እንዲህ ልናደርግ ይገባናል ብሎ ሲናገር ነው ብሎ ይተረጉማል። ትርጉሞቹ እንዲህ እያሉ ይቀጥላሉ። ሌላኛው አብ በሰማይ ሆኖ ዝንቱ ተወልደ ዘአፈቅር ዘወቱ ሰመርኩ ይል ዘንድ መንፈስ ቅዱስ በአምሳለ ርግብ ይወርድ ዘንድ እኔም እዚህ ይሆን ዘንድ አንተ እጅህ አንስተህን እንድታጠምቀኝ ፈቃድ ነውና ይሄ ይገለጥ ዘንድ ደስታችን ነው፣ በፈቃዳችን ሰውን ለማዳን ያደረግነው ነገር ነው ብሎ ሲናገር ነው ብሎ አባቶቻችን ይተረጉማሉ። እነዚህን ሁሉ ትርጓሜዎች እየተተረጎሙ ያሉ ታሪክ እንደ ሰው ታሪክ አንድ ስለማይሆን ነው። በእግዚአብሔር ዘንድ ሲሆን አንድ ያደረገው እግዚአብሔር ለአንድ ዘመን ብቻ አይደለም የሚያደርገው፣ ለአንድ አይነት ሰው ብቻ አይደለም የሚያደርገው፣ ወይም ደግሞ ለሆነች ቅጽበት ብቻ አይደለም የሚያደርገው። አንድ ያደረገው ለዛች ዘመን በዚች መልኩ በሆነች መልኩ እያገለገለ፣ ሌላኛው ዘመን ደግሞ በሌላ መልኩ፣ ሌላኛው ነገር ደግሞ በሌላ መልኩ እያገለገለ፣ ሌላኛው ደግሞ አንዲት ክስተት ጋር የተደረገች ድርገት በዛች ሁኔታ ለሆነ ነገር ታገለግላለች፣ በሌላው ሁኔታ ደግሞ ለሌላ ያገለግላል፣ በሌላው ሁኔታ ደግሞ ለሌላ እንዲያገለግልና በተለያየ ዘመን ያለን የተለያየ ያረዳድ ችሎታ ያለን የተለያየ የግንዛቤ አቅም ያለን በልዩ ልዩ መልኩ የተለያየ ርዕስ ላይ አእምሮአችንን ፎከስ ሲያደርግ የአእምሮአችንን ፎከስ የአእምሮአችንን መረዳት ላይ አቅም እንዲፈጥር ሆኖ ነው የተተረጎመ እንጂ አየህ ነው እውነት እንደ ሰው ታሪክ ውሱንነት እንዳለው አድርገን የምንረዳው ይህች ናት እውነት አለ። አይ ራሱ ከዮሐንስ ብቻ አስገብቶ መናገሩን አትክክል አንድ አያስብማ እግዚአብሔር። ምክንያቱም ለአንድ ሰው ለዮሐንስ ያቺ ኢቨንት ብቻ አይደለም ያለው ለሚመጣው ማለት ከዛ በፊትም የነበረ ነው። ስለዚህ ለዛች ጊዜም ላለፈውም ጊዜም ለሚመጣውም ጊዜ በልዩ ልዩ መልኩ እንዲተረጎም አድርጎ ያቀርበዋል። ምስጢረ ሥላሴ ለሚያስቡ ሰዎች ለምስጢረ ሥላሴ እንደሚተረጎምና እንደሚያገለግል ያደርገዋል። ምእመናን ከእግዚአብሔር ስለመወለድ በሚያስቡ በምእመናን ሆኖ ገብቶ ራሱ አስገብቶ መናገሩ በዛው ይጠቅመዋል። ከዮሐንስ ጋር አድርጎ መቅጠሩ ደግሞ የተነገረውን ትንቢት ወደፊት እንዴት እንደመጣ መረዳት ለሚፈልጉ ሰዎች። ስለዚህ ሁሉ
በተለያየ አቅጣጫ በተለያየ ጊዜ በተለያየ ሁኔታ ሙሉ ትርጉም እንዲኖረው በማድረግ አንጻር ያደረገ ነው እንጂ ታሪኳ የትኛት ናት? የትኛው ነው ያሰበ? እና አንድ ነገር ብቻ ሊያስብ ነው እንደ እግዚአብሔር? ስለ ሙሴ የሚያስባት በሙሴ ብቻ ትሆን ነው? ሙሴ ላይ የሚያደርጋት ነገር ሙሴ ታሪክ የሙሴ ታሪክ ሆና እንድትቀር ነው? አይደለም። ስለዚህ ሕያው ነው የምንለው ቃል እግዚአብሔር በዚህ መልኩ ስለሚተረጎም ነው እንጂ ዝም ብሎ የታሪክ ክስተት ከሆነ ታሪክ ወይም ደግሞ ድርሰት ከመባል አልፎ ሌላ የሚያመጣው ነገር ስለማይኖር ማለት ነው። ስለዚህ ይቀጥልና ምን ይለናል? ወእንዝ ሀደጎ ከዛ በኋላ ምን ይላል? ተከራክረው እንዲህ ነው ከመዝ ተድላለነ እንዲህ ነው ደስታችን ወይ ደለወነ ከምንፈጽም ኩሉ ጽድቀ ካለው በኋላ ወእንዝ ሀደጎ ይላል መጽሐፍ። አባቶቻችን መተርጉማን ሐዲስ አሁን መልሰው እንዲያውም አይተውም ብለው የመጽሐፉ አንጻር ሁላ ይነሳሉ። አይተውም አሁን አይተውም ሲሉ መጽሐፉ ጋር ተቃርነው ከመጽሐፉ አንጻር ቆመው መጽሐፉ ተሳስተዋል እያሉ ሳይሆን የመጽሐፉ ዓላማ እኛ ከእግዚአብሔር ጋር እንድንገናኝ መንፈሳዊ ልዕልና እንዲኖረን ነውና ወእንዝ ሀደጎ የሚለው በሱ የመመሰጥ አቅማችንን ከፍ ለማድረግ እንዲያው አልተወውም ይላል። ታዲያ ምን አለው ብለው በራሳቸው ያመጡና ምን ብሎ ጠየቀው ይላል። ስመ አብ ብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ ህልው ውስቴትከ ባይዳ አጠምቅ በስምከ ወበስመ መኑ አጠምቀከ ወበስመ መኑ አጠምቅቻከ። የአብ ስም ካንተ ጋር አለ፣ የወልድም የራስህ ስም ነው፣ የመንፈስ ቅዱስ ስምም ባንተ አለ። ሌላ ሰው በስምህ አጠምቃለሁ እንዲሁ ሌላ ሰው ምን ብዬ ላጥምቅ ብሎ ጠየቀው ይላል። አሁን ዮሐንስ ይሄ ጥያቄ ጠይቆት ቢሆን መጽሐፉ ይጻፍ ነበር። የማጠይቅበት ምክንያት ደግሞ ያው በመገለጽ ስለመጣ ዮሐንስ ገብቶታል፣ እኔ ግን አልገባኝም። ስለዚህ ለኔ ያ ጥያቄ አንስተው ዮሐንስ ባይገባው ባይረዳው ይጠይቀው ነበረ። እናንተ በመጠየቅ ያለውን ሁኔታ ተረዱ ብለው እኛ የመረዳት አቅማችንን ከፍ ለማድረግ ይሄ ጥያቄ ይጠይቃሉ። ጥያቄው ትክክል ነው አይደለም? ትክክል ነው። ወደ መመሰጥ ያደርሳል? አዎ ወደ መመሰጥ ያደርሳል። አዎ የአብ ስም በሱ ነው፣ ወልድም የራሱ ስም ነው፣ መንፈስ ቅዱስ ስም በርሱ አለ። እሺ ሰው የሚጠመቀው ደግሞ በኋላ እንደተናገረው እያጠመቃቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ተናግረዋል። ለሱ ምን ብለን ነው የምናጠምቀው? አብ ወልድ መንፈስ ቅዱስ ተብሎ ሊጠመቅ ነው። አሁን መጠየቅ ያለበት ነው በምን ተጠመቀ ብለን መጠየቃችን ስለማይቀር በመንፈሳዊ መረዳትና ጸጋ ተመጥቀው አባቶቻችን ይሄ ጥያቄ ጠይቆታል አሉ። ዮሐንስ እንደጠየቀው አድርገው፣ እሱ አልጠየቀውም። እንዳልጠየቀው መጽሐፍ ምስክር ነው እያሳየን፣ ግን ጠየቀው አሉ። አሁን ይሄ መንፈሳዊ ልዕልናችንን ከፍ እንድናደርግበት ታስቦ የወጣ ስለሆነ ነው እና ጠየቀው። ለዚህኛውን ጥያቄ መጠየቃቸው ሰው አንተ ተመስጦ እንዳለ ሆነው ጥያቄ ውስጥ ለጥያቄው ደግሞ መልስ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመረዳት ከፍ የሚያደርገን ነገር መመለስ ስለፈለጉ ነው እንደዚህ እያሉ ያሉ እና እንዲህ ጠየቀው አሉ። እሺ ለዚህ ጥያቄ ምን መልስ ይሆናል? የአብ ስም ባንተ አለ፣ የወልድ ስም ባንተ ነው አንተ ነህ፣ የመንፈስ ቅዱስ ስም ሌሎች በስም ያጥምቁ ስላልክ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ስላልክ እናጠምቃለን፣ አንተስ በምንድን ነው የምናጠምቅህ ለሚለውን ጥያቄ መልሱ ያን ጊዜ ምን ብለው መልሶለታል ብለዋል። ምንም ተብሎ እንደሚመለስ ከመጽሐፍ ተወስደው ወልዱ ለብሩክ ከሳቴ ብርሃን ተሳሃለና አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ የብሩክ ልጅ ብርሃንን የምትገልጥ አንተ ይቅር በለን እያልክ አጥምቀኝ። የዓለም ካህን በመልከ ጼዴቅ ምሳሌ የዓለም ካህን የሆንክ አንተ ብለህ አጥምቀኝ ብሎታል። አሁን ይሄ ስም ጌታችን መድኃኒታችን ኢየሱስ ክርስቶስ ለማመስገን ጌታችን መድኃኒታችን ኢየሱስ ክርስቶስ በአቃናችን ለመረዳት በጣም ጠቃሚና ወሳኝ ነጥብ ነው የጠቀሱት። ስለዚህ ይሄ መጽሐፉ ከዚህ በኋላ ተወውና አጠመቀው የሚለውን ያቀረበው በተመስጦ ደግሞ ከፍ ብለን እዚህን አባቶቻችን በእግረ ሕሊና በእግረ ንጽህና በእግረ ትህትና በእግረ ተመስጦ ደግሞ ተጉዘን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሁኔታዎችን ለመረዳትና እዛው ስቅለት ላይ እዛ ጥምቀት ላይ ተመስጠን የተመስጦ ስራችንን ሰርተን እንድንመጣ በረከትን እንድንቀበል እያደረግን ነው ማለት ነው።
ስለዚህ እንደዚህ ሲገቡ አንድምታዎች ላይ ሲገቡ የተጨመረ ነው ውሸት ነው ከማለት ይልቅ የትኛው መንፈሳዊ ህይወቴ በየትኛው መንገድ ነው መንፈሳዊ ህይወቴን ከፍ ሊያደርግልኝ የሚችለው የሚሉ ጥያቄዎች ናቸው ወሳኝ ሊሆን የሚገባቸው። ከዛ ይቀጥልና ወንዝ ሀድጎ ካለ በኋላ ወተጠሚቆ እግዚ ኢየሱስ ሰውሃ ወጣ እማይ ከውሃ ወጣ ይላል። ወናሁ ተርኅቦ ለቱ ሰማይ ወርእየ መንፈስ እግዚአብሔርን ዘይወርድ በአምሳለ ርግብ ወነበረ ድቤሁ ብሎ ይቀጥላል። ከውሃ ከወጣ እዚህ ጋር ደግሞ መልሰን በውሃ ለምን ተጠመቀ የሚለው ማአት ምሳሌዎች ትርጉሞች እናገኛለን። ብዙ ትርጉም ያለበት ምክንያት በብዙ መንገድ መንፈሳዊ ርዴታችን መንፈሳዊ ልዕልናችንን ከፍ ለማድረግ ስለታሰበ ነው። ከዛ ሰማይ ተከፈተ ነው የሚለው። ሰማይ አሁን በር ኖራት የሚከፈት ሆኖ አይደለም። ታዲያ ምንድነው? ሰማይ ተከፈተ ማለት ከምስጢረ ሥላሴ በላይ ሰማይ የለም። አብ በሰማይ ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ዘወቱ ሰመርኩ ብሏል። መንፈስ ቅዱስ በአምሳለ ርግብ መጥቷል። ወልድ ደግሞ በዛ በዮርዳኖስ ላይ ቆሞ እየተጠመቀ ነው። የምስጢረ ሥላሴ መገለጥ ነው እና ሰማይ ተከፈተ ቢያንስ ነው ለምስጢረ ሥላሴ መገለጥ። ስለዚህ ጥምቀት የምስጢረ ሥላሴ ጉባኤ ቤታችን ናት። ጥምቀት የምስጢረ ሥላሴ በር ናት። ሌላኛው ደግሞ ሰማይ ተከፈተ ማለት ተከፈተ የሚባለው የተዘጋ ሲሆን ወደ ልዕልና ወደ እግዚአብሔር የመሄድ በራችን ተዘግቶ ነበርና ያን የተከፈተ ከእግዚአብሔር የምንወለድበት የእግዚአብሔር ልጆች የምንባልበት በር ተከፈተ ሲል ነው። ስለዚህ እኛ ሰዎች ከእግዚአብሔር የምንወለድባት ከዚህ በላይ መከፈትም የለም። ሌላኛው ወሰጠጠ መጽሐፈ ዕዳሁሙ እንዲል የዕዳ ደብዳቤያችን ከመከፈት በላይ ከመደምሰስ በላይ በር መከፈት ምን አለ? ተከፍቶልናል በር። ወጥተን መሄድ ወደዛ መሄድ የራሳችን ጉዳይ ሆኖ የኛ ነፃ ፈቃድ ታሳቢ ያደረገ መሆኑን እንዳለ ሆኖ ግን ወደ እግዚአብሔር እንዲህ በር ተከፍቷልና ሰማይ ተከፈተ። አሁን ሰማይ የሚከፈቱ ሆኖ አይደለም ነው። ሰማይ ተከፈተ ብለን መጽሐፉ ብቻ ያለው እንደ ታሪክ እንደ የሆነ ኢቨንት አድርገን መውሰድ እየተሳሳተ ነው። ምክንያቱ ሰማይ ቢከፈት ከዛ ምን ሊታየኝ ነው? ነጭ ነገር ሊታየኝ፣ ጥቁር ነገር ሊታየኝ ምን አለ ሰማይ ላይ የሚታይ ወደሚለምለው የሚወስደውና አብ እዛ ተገልጦ ዝንቱ ውእቱ ብሏል። ስለዚህ ይሄኛውን መከፈት ደግሞ ይሄኛውን መገለጥ ደግሞ ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይሄ ነው እያለ ያለ እየተጠመቀ ያለው ነው። እየተጠመቀ ያለው ደግሞ ቅድም እንዳልነው መጠመቅ አስፈልጎት ከጥምቀት የሚያገኘው ነገር ኑሮ አይደለም። ስለዚህ እኛ ቦታ ተገብቶ ነው እየተናገረው። እዛው ያለው እኛ ነን። ዝንቱ ውእቱ ወልዴ እየተባልን ያለን እኛ ነን። ዘአፈቅር የተባልን የምወደው እየተባልን ያለ ነው በእግዚአብሔር ጋር እኛ ነን። በእኛ ቦታ እንዲገባ ክርስቶስ እዛ ተገኝቷል። እኛን ልጄ ብሎ ለመጥራት አብ እዛ ተገኝቷል። ልጄ ብለን በምንጠራ ደግሞ መንፈስ ቅዱስ በአምሳለ ርግብ መጥቶ እኛ ጋር ያድር ዘንድ ፈቃዳቸው መሆኑ የአብ የወልድ መንፈስ ቅዱስ ፈቃድ መሆኑ ሲነግረን ነው። ስለዚህ እዛ ጥምቀት ላይ ያለው እኛ ነን። ዝንቱ ውእቱ እየተባልን ያለ ነው። ደስ የሚለኝ እሱ ነው። ስለዚህ ስንጠመቅ እንደዛ ነው እየተባልን ያለ ነው። ያ የተጠመቅነው ከእግዚአብሔር የተወለድነው በጥምቀት የምናገኛት የእግዚአብሔር ውልድነት ጠብቀን ደግሞ ምግባር ትሩፋት ጾም ጸሎትን ይሁን እግዚአብሔርን አምነን መስክረንም ይሁን መሬት ላይ የሚያጋጥሙን ነገሮች በእግዚአብሔር ኃይል አሸንፈን የእያንዳንዳችንን መስቀል ተሸክመን ስለተወለድን ለመሸከም መስቀሉ ለመሸከም እድሉ እናገኛለን። ከዛ ደግሞ ርስት መንግስተ ሰማያት ወራሾች ሆነን ወደ እግዚአብሔር እንሄዳለን ማለት ነው። ስለዚህ እኛ ነን ልጄ እየተባልን ያለ ነው። ያ ደግሞ በክርስትና ሲሆን ከእናት አባታችን ስንወለድ ወንድ በ40 ሴት ደግሞ በ80 ቀን ያገኘዋል። ሌላኛውን ደግሞ ሳይጠመቅ ቆይቶ ከሆነ ደግሞ ያው ባመነበት በዛን ጊዜ ተጠምቆ የእግዚአብሔር ልጅነት በማግኘት ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ ተብሎ ይነገርልናል። ይሄ ስጦታ ነው የተሰጠን። ይሄኛውን በዓል ደግሞ ስናከብረው ጥምቀት እዛ እንወርዳለን፣ ታቦታት ይወርዳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባህር ስለወረደ ታቦታቱ ከመኖራቸው ተነስተው ወደዛ ይወርዳሉ። እዛ እናከብረዋለን። ስናከብረው ግን ያኛውን ጥምቀት በ40 እና በ80 ለተወለድነው ነው እያከበርን ያለ ነው። ወይም ደግሞ ሳያምን ቆይቶ አምኖ ተምሮ አምኖ የተጠመቀባት ቀን ነው እያከበረ ያለ።
ያ ምንጯ ግን ደግሞ እንዴት እንደተፈጸመች የምንማማርበት፣ የምናዜምበት፣ የምናመሰግንበት፣ እልል የምንብልበት ደግሞ የጥምቀት በዓል አባቶቻችን በዚህኛውን አሁን እያከበርነው ባለን ስርዓት ሰርተውልናል። ስለዚህ እዛ ጥምቀት በመሄድ ዝም ብለን መዝሙሩ ስለተዘመረ ዜማው ደስ ብሎን በዓሉ በብዙ ሰው ስለደመቀ ነጭ ልብስ ለብሰን ስለተከበብነው ወይም ደግሞ እዛ ስለተሰበሰብን ብቻ ሳይሆን ይሄኛውን ነገር እያሰብን ነው የጌታችን ዝቅ ማለት። ስለዚህ በዚህ ጥምቀት አይደለም ሰው ባህር ራሱ ባህርን ርኤት ወጎየት አይደለም የሚለው ትንቢቱ፣ ባህር ራሱ ሸሽታለች። ስለዚህ በዚህ ጊዜ ኃጢአታችን ሊሸሽ ይገባል። ሩኢከ ማያት ሩኢከ ፈርሁ ቀላያት። ስለዚህ ኃጢአታችን ሊፈራ ይገባል። ከእግዚአብሔር የእግዚአብሔር ልጅ መሆን የማያስፈራው ኃጢአት ካለን፣ የማያስፈራው በደል ካለን፣ የማያስፈራው ዝሙት ካለን የእግዚአብሔር ልጅ መሆናችንን አጠራጣሪ ይሆናል እና በዓሉ በትክክል በልቡናችን በእግረ ህሊና ወደዛ ቦታ ሂደን በእግረ ህሊና ወደ ተጠመቅንባት ዕለት ሂደን ጥምቀት ደግሞ የእግዚአብሔር ልጅነት የሚጠይቀው ነገር ደግሞ ለማድረግ እየተዘጋጀን ልናከብረው ይገባል። ተጠመቅኩኝ ጥምቀት አከበርኩኝ ማለት አይደለም። ልክ ውሉደ አብርሃም እኛ የእግዚአብሔር ልጆች ነን ብለው እኛ የአብርሃም ልጆች ነን ብለው አይሁድ ክርስቶስን ግን መቀበል አቅቷቸው ወደ መስቀል ሲዘጋጁ እንደነበሩ መሆን የለብንም። የአብርሃም ልጅነት እንደማያድናቸው ነግሯቸዋል። ይችላል እግዚአብሔር ከነዚህ ድንጋይ ለአብርሃም ልጆች ሊያነሳለት። የአብርሃም ልጆች በመሆናቸው ይምሰልክሙ ዘትድህኑ ዘታመስጡ በብሂለ አብርሃም አብነ፣ አባታችን አብርሃም አለን በማለት ምትድኑ እንዳይመስላችሁ። እግዚአብሔር ለአብርሃም ልጆች ከድንጋይ ሊያነሳ ይችላል፣ ከነዚህ ድንጋዮች ሊያነሳለት ይችላል እንደተባለ ሁሉ እንደ አይሁድ አብርሃም አለን ብለው እንደተጎረሩ አብርሃም አለን ብለው ግን ለመዳን በጣም ርቆች እንደሆኑ ሳይሆን እኛም ጥምቀት አለን ብለን እንደዛ እንድንሆን ሳይሆን ተጠምቀናል ብለን እንደዛ እንድንሆን ሳይሆን በትክክል እግዚአብሔርን መዳሰስ በትክክል ወደ ጥምቀት ቦታው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መቅረብ ይጠበቅብናል። እንደሱ እንድናደርግ እግዚአብሔር ነው የሚረዳን። በራሳችን አቅም ብቻ የምናደርገው አይደለም። እንደሱ እንዲሆንልን ደግሞ መጸለይ ይኖርብናል። ስለዚህ እዚህ እያቀረብኩት ያለው ያው የጥምቀት የዋዜማ በዓል ላይ ስላለን እግረ መንገዴ የተወሰኑ ነገሮችን አንስቼ ልናገር ብዬ ነው። በጣም አመሰግናለሁ። እዚህ በመገኘታችሁ በጣም አመሰግናለሁ። የተማርነውን የተመካከርነውን ነገር እግዚአብሔር አምላክ በልቡናችን ያሳድርልን። አመሰግናለሁ።